ይስጥልን ሀብታሙ። ጤና ይስጥልኝ መሳይ፣ እንዴት ነህ? እንዴት ቆየህን? እንዴት ሰነበትክ? እንግዲህ ረጅም ጊዜ ያው በማህበራዊ ሚዲያ ላይ የዩቲዩብም ያንተ ገጽ ወይም መድረክ እንደነበረ አስታውሳለሁ። አሁን ከዛ ዩቲዩብ መድረክ ላይ ጠፍተሃል። በማህበራዊ ሚዲያ ላይ ግን የነቃ ተሳትፎ ስታደርግ ከ10 ዓመት በላይ ነው የማቅህና ከሚዲያ ላይ ግን ጠፍተሃል፣ በተለይ ከዩቲዩብ ፕላትፎርም ላይ። አዎ ልክ ነው መሳይ። ዩቲዩብ እንግዲህ ታውቃለህ አንተም ያው ጠንክረህ አለህ እንጂ ያው ብዙ ሚዲያዎች የኛ ሚዲያዎች ይታፈናሉ ከመንግስት ተቃራኒ የሆንን ሰዎች ብዙ ጊዜ ይሄ ማስ ሪፖርቲንግ ይደረጋል። እሱን ተከትሎ ደግሞ ዩቲዩብ ደግሞ እንትኑ የሲስተሙ ምንድነው ኤአይ ስለሆነ አንዳንድ ጊዜ በደንብ አያጣራውም ሪፖርቶቹን እንደ እውነተኛ አድርጎ የመቁጠር ነገር አለና በዛ ምክንያት ዩቲዩብ ተዘግቷል። ግን አለው ቲክታክ ላይ አለው። ስለ አንተ ቲክታክ ላይ መምጣት አለብና ቲክታክ የዘመኑ ፕላትፎርም ነው። የዘመኑ ልጆች ተቀላቅለናል፣ እዛ ነው ያለነው ብዬ ነው። ወደ ዩቲዩብ ምናልባት ወደፊት እንመለሳለን። እንግዲህ ሀብታሙ ብዙ ነገር እናነሳለን። ዛሬ አዲስ ነገር ነው ይዛችሁ የመጣችሁት፣ የአዲስ አበባ የሚዲያ ካውንስል። እንግዲህ ምን ማለት እንደሆነ ምን እንዳሰባችሁ በዝርዝር የምናወራበት፣ አዲስ አበባ የገጠማትን ፈተና ከምንም በላይ የህልውና አደጋ ኢትዮጵያዊነት የገባበት ጊዜ ላይ ይህንን ጉዳይ አንስታችሁ በመምጣታችሁ በእውነት ትልቅ ነገር ነው ማለት ይቻላል። እስቲ የአዲስ አበባ የሚዲያ ካውንስል ለምን ማቋቋም አስፈለገ? መሳይ በጣም ጥሩ ጥያቄ ነው። እንግዲህ የአዲስ አበባ ሚዲያ ካውንስል መቋቋም ያስፈለገበት ምክንያት እንደምታውቀው የአዲስ አበባ ህዝብ በኢትዮጵያ ላለፉት 30 ወይንም 35 ዓመታት ውስጥ የአዲስ አበባ ህዝብ እንደ ኢትዮጵያ ዜጋ ያልተቆጠረበትና ከፖለቲካ ከኢኮኖሚ የተለያዩ ሴራ ሲሰራበት የነበረ ነው። ህገ መንግስቱን ጨምሮ እንደምታውቀው የአዲስ አበባ ህዝብ ነዋሪ ነው ተብሎ የሚጠቀሰው ታውቃለህ። የአዲስ አበባ ነዋሪዎች ነው የሚሉት። አሁን ከንቲባውም ስታወራ ፕሬዚዳንቱም ጠቅላይ ሚኒስትሩም ሲያወሩ የአዲስ አበባ ነዋሪዎች እያሉ ነው የሚገልጹት። የሌሎቹንስ ደግሞ ስታየው የኢትዮጵያ የብሔር ብሔረሰቦችና ህዝቦች ተብሎ ነው የሚጠቀሰው። የአዲስ አበባን ግን ነዋሪ ነው የሚሉት። እንደ ህዝብ እንኳን እንደ ሀገር ባለቤት አይጠቅሱትም እና በተግባርም ያገለሉበት በህገ መንግስታቸው በስምም በመጣሪያም ራሱ ያው እንደ ነዋሪ የሚቆጥሩበት በተግባር ደግሞ ከፖለቲካ ከኢኮኖሚ ተጠቃሚነት አገለውት እንደውም የተለያየ ጥቃት ሲያደርሱበት የነበረ ህዝብ ነው እና አሁን ሄዶ ግን አሁን ያለንበት ስርዓት ውስጥ መሳይ እንደምታውቀው አዲስ አበባ ላይ በልማት ስም ከፍተኛ የሆነ ካልቸራል እና ኢኮኖሚካል ጄኖሳይድ የተፈጸመ ነው የአዲስ አበባ ህዝብ ላይ። ጄኖሳይድ ሲባል ብዙ ጊዜ ሰዎች የሚያዩት ምንድነው ይሄ ቫዮለንስ የሆነውን የምናውቀውን አይደል አይምሯችን ላይ የሚሳለውን በሩዋንዳ ያየነውን አገራችን ውስጥም ብዙ ቦታ ላይ ወለጋ ላይ ባይዘው አዲስ አበባ ላይም ቡራዩ ላይም እንደምታስታውሰው ጄኖሳይድ አይታል። አንተ ምስክር ለአገር ቤት ገብተህ የዛን ጊዜ ያው ስርዓቱ መጠየቅ የለበትም ገና ነው ስለሚባል ስለነበረ ነው እንጂ ምልክቶቹን አይተናል። እና የአዲስ አበባ ህዝብ የህልውና እንትን አለበት፣ የህልውና አደጋ አለበት። በራሱ መሬት ላይ ራሱን ማስተዳደር አይችልም። እንደምታየው አሁን በሚደረገው በልማት ሰበብ ከፍተኛ ዲስፕሌስመንት፣ መሬቱን የመንጠቅ ሀብቱን የመዝረፍ ከዛም አልፎ ተርፎ ደግሞ ጥቃት ቫዮለንስ የሆነ ጥቃት የሚደርስበት ማህበረሰብ ነውና ራሱን አደራጅቶ መብቱን አስከብሮ በራሱ ተወልዶ ባደገበት ከተማ ውስጥ የኢኮኖሚ ተጠቃሚ እንዲሆን የፖለቲካ ተሳትፎ እንዲረጋገጥለትና አዲስ አበባ ህዝብ ላይ የሚደርሰው ማንኛውም የሆነ ሲስተሚክ የሆነ መንግስታዊ የሆነ ስርዓታዊ የሆነ በደል እንዲቆም ነው አዲስ አበባ ሚዲያ ካውንስልን ማቋቋም ያስፈልገን። መሳይ እነማን ናችሁ እናንተ? እንግዲህ የሚዲያ ካውንስል ሲባል በሚዲያ ዘርፍ የተሰማራችሁ የተለያዩ ጋዜጠኞች፣ አክቲቪስቶች ልትሆኑ እንደምትችሉ ይገመታል። እነማን ናችሁ ግን? የአዲስ አበባ ሚዲያ ካውንስልን ያቋቋምን ሰዎች መሳይ አዲስ አበባ ተወልደን ያደግን የምንተዋወቅ ልጆች ነን። ያው ለመጀመሪያ ያህል ወደፊት ሁሉንም ኢትዮጵያኖች የአዲስ አበባ ጉዳይ የኢትዮጵያኖች ሁሉ ጉዳይ ነው ብለን ነው የምናስበው። ተያያዥነትም አለው። የኢትዮጵያ የመብት ጥያቄዎች ሁሉ ከአዲስ አበባ ለምሳሌ አማራ ክልል የሚደረገው የመብት ጥያቄ ከአዲስ አበባ ህዝብ ጋር ይያያዛል። ትግራይ ክልልም ኦሮሚያ ክልልም ሁሉም ክልል ላይ የሚደረገው የመብት ጥያቄ የመብት እስከሆነ ድረስ የእኩልነት እስከሆነ ድረስ የፍትህ እስከሆነ ድረስ ከሁሉም የኢትዮጵያኖች የመብት ጥያቄ ጋር የሚያያዝ ነው። የሚሰላሰል ነው። የተለየ ነገር አይደለም። ግን
የአዲስ አበባ ብለን የተደራጀንበት ምክንያት አዲስ አበባ ላይ አሁን በምታየው ሁኔታ በልማት ስም ማስ ዲስፕሌስመንት አለ። የአዲስ አበባ ህዝብ ተወልዶ ካደገበት መሬቱ ላይ ይነቀልና ዳር ወጥቶ ለምሳሌ 40-50 ሚሊዮን ብር የሚያወጣ መሬቱን ተነጥቆ የራሱ የግል ይዞታ የሆነውን ተነጥቆ ፈርሶበት በ5 ሚሊዮን ብር ኮንዶሚኒየም ውስጥ እንዲገባ ይደረጋል። ይሄ ምንድነው? ሀብት ዘረፋ ነው የሚደረገው። ገብቷል? ኮምፕሊትሊ ከተማውን ህዝቡን ዳሃ የማድረግ ስራ ነው የሚሰራው። ወዶ የሚያደርገው ነገር አይደለም። በልማት የተባለ ህዝቡን ዳር አውጥቶ ይመጣልና መሬቱን የመንጠቅ ስራ እየተሰራ ስለሆነ ይሄንን እንዲቆም ነው እኛ የተደራጀነውም ልጆች ደግሞ በአዲስ አበባ ነዋሪነት የምንተዋወቅ አብረን ያለን አክቲቪስቶች የሚዲያ ሰዎች ነን። ይሄንን ስራ እየሰራን ያለ ነው። መሳይ የት ነው ያላችሁት? አድራሻ አላችሁ ወይስ በመላው ዓለም በዚህ ጉዳይ ላይ ተስማምታችሁ የተሰባሰባችሁ የአዲስ አበባ ልጆች ናችሁ ይሄንን የሚዲያ ካውንስል ያቋቋማችሁት? አድራሻ አላችሁ? አድራሻ በመላው ዓለም ነው የምንኖረው። ያው የኢትዮጵያ መንግስት እንደምታውቀው ኢትዮጵያ ውስጥ በነጻነት ሐሳብን የማራመድ መብት የለም። ታውቃለህ፣ ሐሳብን በነጻነት የመግለጽ የሚዲያ ስራ መስራት፣ መንግስትን መቃወም፣ መብትን ለመጠየቅ ኢትዮጵያ ውስጥ ስለማትችል እንግዲህ ኢትዮጵያ ውስጥ ከኛ ጋር የሚሰሩ ሰዎች አሉ፣ በህቡ የተደራጁ ናቸው እነዚህ ሰዎች። እኛ ደግሞ በውጭ ያለ ነው በፊት ለፊት ወጥተን የአዲስ አበባን ህዝብ የመብት ጥያቄ በአደባባይ ይዘን የወጣን የአዲስ አበባ ተወላጆች ነን ማለት ነው። የተለያዩ አክቲቪስቶች በሚዲያ ላይ የሰሩ ሰዎች ታዋቂ ግለሰቦችም ያሉበት አደረጃጀት ነው። መሳይ እንግዲህ ሀብታሙ ውስጥ ስለ መሰረታችሁት ካውንስል በጥልቀት በስፋት እንነጋገራለን። እስቲ አዲስ አበባ ያለበትን ችግር እንደው በዝርዝር መነጋገር ከተቻለ እንግዲህ እናንተ አዲስ አበባ ተወልዳችሁ ያደጋችሁ ስነ ልቦናችሁ የአዲስ አበባ ከአዲስ አበባ ከፍ ካለም ኢትዮጵያዊነት መለያ ቀለማችሁ የሆነ እኛ ምንም እንኳን የክፍለ ሀገር ልጆች ብንሆንም አዲስ አበባን ግን የጋራ መለያችን ምልክታችን የኢትዮጵያ ብቻ አይደለም የአፍሪካም ጭምር ትልቅ መናኸሪያ የሆነች ከተማ ናት። ዛሬ አንሳ በአንድ ዘውግ በአንድ ማንነት ስር ያሉ ሰዎች ጠርንፈው አፍነው ቀለሟን እያጠፉ ታሪኳን እየበረዙና አዲስ የሚሉትን ማንነት ለመጫን ሰፊ ስራ እየሰሩ እንዳለ እንደው ባጭሩ መገለጽ ከተቻለ እናንተ እንዴት ነው አዲስ አበባ ላይ የመጣውን መከራ ማአት የምትገልጹት? በጣም የሚገርም ነው መሳይ። እንደምታውቀው አዲስ አበባ ህዝብ ላይ መሬቱን መንጠቅ ብቻ አይደለም፣ በአጠቃላይ ልክ እንዳልኩ መሬቱ ላይ እኔ ፎከስ ማድረገው ምን መሰል አንድን ማህበረሰብ ሳይኮሎጂካሊ እንደገና ፊዚካሊ በአጠቃላይ ኢኮኖሚካሊ ይሄንን ማህበረሰብ ድሃ የአይምሮ ነው ህብረቱን ይሄ ሶሻል ፋብሪኩን ትስስሩን ለመበጣጠስ ትልቅ ይሄ በካልቸራል ጄኖሳይድ ነው የሚባለው። በአጠቃላይ አንድን ማህበረሰብ ዲስፕሌስ ነው የምታደርገው ወይንም አንድን ማህበረሰብ ሆን ብለ ለመጉዳት ሲስተሚክ የሆነ ይሄ በየትኛው በብዙ ዓለሞች መሳይ ተደርጓል። በልማት ሰበብ የሚደረጉ ነገሮች አሉና አዲስ አበባን ልክ እንዳልከው አንተ ይሄውን ያለው ስርዓት አዲስ አበባን የሚያይበት መነጽር የተለየ ነው። ይሄ ያለው የነ አብይ አህመድ ስርዓት አንደኛ አዲስ አበባ የኔ ብሔር መሬት ነበረች። ሚኒሊክ የተባሉ ንጉስ መጥተው የኔን ብሔረሰብ አፈናቅለው አዲስ አበባን አሁን ያለችበት ደረጃ እንድትሆን አደረጋት ብለው ያምናሉ። ገብቷል? ስለዚህ አሁን ለነሱ ጀስቲፋያብል ነው አሁን የሚያደርጉት ነገር። ገብቷል? እንግዲህ እግዚአብሔር ያሳየ አዲስ አበባ ከተቋቋመ 130 140 ዓመቱ ነው አይደለም? ረጅም ጊዜ ነው። እና በዚህ ጊዜ ሂደት ውስጥ አዲስ አበባ from the scratch በሚባል ሁኔታ ዛሬ ያሳየው ቪዲዮ ላይ ስታይ ዋናው ሜሴጃችን ምንድነው? አዲስ አበባ ሲቋቋም ጥቂት ሰዎች የነበሩበት ነው። መሬቱ ይታወቃል። ባዶ መሬት ነው። ጫካ ነበረ። ጥቂት ገበሬዎች ኦሮሞም፣ ትግሬዎችም፣ አማራዎችም ጉራጌዎችም የነበሩበት ግን ጥቂት ኢትዮጵያኖች የሚኖሩበት መሬት ነበር። ያ መሬት ተስፋፍቶ ያ መሬት አድጎ ግንባታ ተመስርቶበት ከተማ አድጎበት እዚህ አሁን የደረሰበት ሰፊ እድገት ላይ የደረሰችበት ከተማ ነው ያለው እና እዚህን ከተማ ኮምፕሊትሊ የውሸት ፋብሪኬትድ የሆነ ስቶሪ አምጥተ ይሄ የኔ ብሔር መሬት ነው ብለ እንግዲህ የብሔር ማንነት የብሔር ፖለቲካ የመጣው በኢትዮጵያ ውስጥ መሳይ በኔና ባንተ እድሜ ነው ይታወቃል አይደል? ኢህአዴግ ነው ይዞት የመጣው። ከዛ በፊት ኢትዮጵያኖች የኢትዮጵያ ብሔር ብሔረሰቦች ከአንዱ ቦታ የተንቀሳቀሱ ሰፊ መሬት ሊይዙ ይችላሉ።
አይደለም ይንቀሳቀሳሉ። ይሄ ደግሞ የዓለምም ታሪክ ነው ባይዘው ገብቷል። ዓለም ሁሉ እንደዚህ ነው የተሰራው። አንድ ማህበረሰብ ይንቀሳቀሳል፣ መሬት ላይ ይሰፍራል፣ ያንን ግዛት ያጸናና ይሄዳል። ሌሎች ይመጣሉ፣ አብረው ይኖራሉ፣ ይቀላቀላሉ። ሀገር እንዲህ ነው የሚሰራው እና ኢትዮጵያ ውስጥ አንድ ቦታ ስፔሲፊክሊ ይሄ ቦታ የዚህ ብሔር ነው ተብሎ ሊግል እየወሰደ አንድ ብሔር ከመንግስት ጋር ተዋውሎ ወይንም ደግሞ እግዚአብሔር ከሰማይ አውርዶት ያንን ማህበረሰብ እዚህ መሬት ያንተ ነው ብሎ የሰጠው የለም። ገብቷል አባባሌ? ኢትዮጵያ ውስጥ ከጊዜ ሂደት በጊዜ ሂደት ቴንክ ዩ በጣም አመሰግናለሁ። ቪዲዮም ገላጭ ነውና ይሄ በደንብ የሚያሳየው ነውና በጊዜ ሂደት የተለያዩ ብሔሮች የተለያዩ ዜጎች ከቦታ ቦታ ተንቀሳቅሰው ሀገር ያለማሉ፣ ቦታ ላይ ይሰፍራሉ፣ ይኖራሉ። እንደዛ ነው የሆነው እና የአዲስ አበባ ሂደት ከዚህ የተለየ አይደለም። የአዲስ አበባም ህዝብ ይሄን ነው ታሪኳም ይሄን ነው የሚመስለው እና አዲስ አበባ ላይ ግን ይሄ አሁን ያለው ስርዓት አዲስ አበባ የኔ ብሔር መሬት ነች ብሎ ስለሚያስብ የአዲስ አበባን ህዝብ ከመሃል ለማፈናቀል ፕሮጀክት ነድፈዋል። በኔ አንደርስታንዲንግ አንተም ትረዳለህ ብዬ አስባለሁ። ለምሳሌ አንዳንድ ቦታዎች ላይ ኦሮሚያ ክልል ላይ በወለጋ በለገጣፎ ቡራዮ ኦሮሚያ ክልል አዲስ አበባ ዙሪያ የሚባለው ላይ ካየ ለውጡ እንደመጣ ቤቶች በ60 ሺህ ቤቶች ነው የፈረሱት። አንተም ታስታውሳለህ። ለገጣፎና ቡራዮ በግሬደር ነው የፈረሱት። ወዲያው በቃ ህዝቡም ወዲያው ተበተነ። አሁን ግን ያ ህዝብ ላይ የፈጠረው ነገር አለ። ያ ህዝብ ላይ የፈጠረው ቁጣ አለ መሰል ሰው ምንድነው ማድረግ የተፈለገው? አሁን ፓርክ መስራት። ከተማው ላይ ሰፊ መሬት ታፈርሳለ። ካሳንቺስ የሚባል ትልቅ መንደር አዲስ አበባ ህዝብ የአዲስ አበባ ነዋሪ ለረጅም ዓመት የኖረበትን ተሳስሎ በአንድነት በፍቅር የሚኖርበትን ከተማ ተነቅለና የተለያየ ቦታ ተጠላቸዋል። መሬታቸው ሰፊ ያ መሬት እንግዲህ ቫልዩን ታያለ መሳይ አዲስ አበባ በመሬት ይዞታዋና በመሬት ቫልዩ ከኒውዮርክ የበለጠ የአዲስ አበባ መሬት ከኒውዮርክ የበለጠ ዋጋ አለው። መሀል ከተማ ላይ ያለው ቫልዩ ኒውዮርክ ከተማን የበለጠ ቫልዩ አለ መሬቱ ማለት ነው። እና ስትነጥቅ ምንድነው የምትነጥቀው? የ40 ሺህ አንድ ሰው የሚይዘውን መሬት ትንሽዬ መሬት 40 ሚሊዮን 50 ሚሊዮን የሚያወጣውን መሬት ትነጥቅና አንተ 1 እና 2 ሚሊዮን ብር ተሰጠውና ትንሽዬ ቁራሽ መሬት ተሰጠውና እዚህ ጋራ ቤት ስራና ግባ ትለዋለህ። ወይንም ኮንዶሚኒየም ባለ አንድ መኝታ ቤት ኮንዶሚኒየም፣ ባለ 2 መኝታ ቤት ኮንዶሚኒየም ሰጠዋለህ። እነዚህ ሰዎች ግቢ ያላቸው ቢዝነስ ያላቸው ባይዘው አዲስ አበባ ላይ ምን መሰለ መሳይ እየፈረሰ ያለ የአዲስ አበባ ህዝብ የሚፈርስበት መሬቱ ቤቱ ብቻ አይደለም ቢዝነሱ ጭምር ነው። ታውቃለህ አዲስ አበባ አንድ ሰው ቤቱ አካባቢ ላይ ቢዝነስ ይሰራል። ወይ ሱቅ ይኖረዋል፣ ወይ ስጋ ቤት ይኖረዋል፣ ወይንም ደግሞ የሚኖርበት ቤት ላይ ሌላ አከራይቶ ቤቱን ይኖራል። እና ይሄ ላቭሊሁዱን የሚኖርበትን ኑሮን ሁሉ ማመሰቃቀል ነው የተያዘው። ቀላል የሆነ መሳይ ቀላል የሆነ ችግር አይደለም አዲስ አበባ ላይ ያለው። አሁን ህዝቡ አንደኛ በማስፈራራት ገብቷል። ጄኖሳይድ ቡራዩ ላይ የተደረገው ጭፍጨፋ የአዲስ አበባን ህዝብ ፓኒክ አድርጎታል። ይሄ የዛሬ 8 ዓመት የተደረገ ነው ካየ እና አዲስ አበባ ህዝብ አሁን ይሄ ስርዓት መብታችንን ብንጠይቅ በአንድ ናይት ተነስቶ ሊጨፈጭፈን ይችላል ብሎ ያምናል የአዲስ አበባ ህዝብ። እኔ ብዙ ሰው አናገር ያለው መሳይ እና የዚህን ያህል ፍራቻ አለ የአዲስ አበባ ህዝብ። እና አሁን የኛ ሚዲያ ስራ ምንድነው? አንደኛ ህዝቡን በተደራጀ ሁኔታ መብቱን እንዲያውቅ ያለበትን እየደረሰበት ያለውን ነገር ይሄ ለልማት ነው ተብሎ የሚባለው ነገር ብልጭልጭ ነገሩንም ብዥታ ይፈጥራል። ታውቃለህ አይደል መሳይ? አንዳንዴ እውነት ይመስላል እኮ አዳነች አበቤ ወጣ የምታሳየው ከተማው መብራት በመብራት መሆኑ፣ ፓርክ መሰራቱ፣ ለልጆች መጫወቻ መሰራቱ ያ ዲሰፕሽን ይፈጥራል። አዎ እየሰራ አይደል እንዴ? ጠቅላይ ሚኒስትሩ እየሰራ ነው። አዳነች አበቤ እየሰራች ነው። ለምን የምትቃወሙት? ከተማው እየለማ ነው። ቆሻሻ ነገር ነው ደግሞ እየጸዳ ያለው ይሉሃል። አየህ እንደዚህ እያሉ ያጣጥላሉ። እና ይሄ ሰዎች አይምሮ ላይ ሰዎችን ብሬን ዋሽ የማድረግና ከተማውን ሙሉ ለሙሉ አፍርሶ ህዝቡን ከመሃል አውጥቶ ዳር ይመጣል ሲስተም ነው። ይሄንን ለማስቆም ነው በዋነኝነት እና ይሄን እዚህ ላይ ነው ፎከስ አድርገን እየሰራን ያለነው። ሀብታሙ እውነት ለመናገር የአዲስ አበባ ልጆች በአሁኑ ሰዓት በተደራጀ ሁኔታ ድምጻቸውን ሊያሰሙ የሚችሉበት እድል አላቸው ወይ? ይሄ ባለፉት 3 እና 4 ዓመታት በተለይ ኮሪደር ልማት በሚል የተሰራው በዋናነት የአዲስ አበባን ህዝብ መስተጋብር መበጣጠስ ነው። እቁብና እድርን ማፈራረስና ሰው እንዳይገናኝ ማድረግ ነው። ይሄ ከፊት ለፊት የሚታየው
የኮሪደር ልማት ተብሎ አብይ አህመድ ያመጣው ነገር ኢህአዲግ የተሳሳተው ነገር ነበር። አዲስ አበባ ላይ 23-0 ሲሸነፍ ተሳስቷል። የአዲስ አበባ ህዝብ በጣም የጠበቀ መስተጋብር ስላለው ያ የሚበጣጠሰው እንዲህ አይነቱን ነገር ስናደርግ ነው ብሎ አቅዶ አልሞ የሰራው እንደሆነ ይታወቃል። እስቲ የአዲስ አበባ ልጆች የሚናገሩትንም እንስማ። ይሄ ከዚህ በፊት የዛሬ 5-6 ዓመት የተቀረጸ ነው። የአዲስ አበባ ህዝብ ድምጽ ነው፣ የወጣቱ ድምጽ። በዛን ወቅት ይህንን መልእክት አስተላልፈዋል። አሁን የአዲስ አበባ ልጅ ምን አለው? ምንም ነገር የለው። ሌላው ክልል ላይ መሬት አለው፣ ቦታ አለው፣ ምን አለው? እኛ አዲስ አበባ ልጆች ምን አለን? ኮንዶሚኒየም እንኳን ለማግኘት ታግለን ተሸክመን ውዝድርና ሰርተን ነው አንድ ቤት ለመያዝ አይደል እንዴ ያለን። ሌላው ግን አገሩ ላይ መሬት አለው፣ እርሻ አለው፣ ሁሉ ነገር አለው። ሁለት ጥቅም ነው የሚጠቀመው። አንድ በአዲስ አበባ መታወቂያ፣ አንድ በአገሩ መታወቂያ ይጠቀማል። የአዲስ አበባ ልጅ ምን አለው? ከስደት ውጭ ባህር ከመብላት ውጭ ምን አለው? ለአዲስ አበባ ልጅ ማን ነው የሚያዝነው? መች ነው ለአዲስ አበባ ልጅ የሚታዘነው? እነሱ ለአዲስ አበባ ልጅ እያዘን አይደለም። ታከለው ማን ቢሆን በየቦታው ያስገባ ነው አይደል ያለው። አዲስ አበባ ነው አይወክልም። እኛ ማንንም ይግዛን፣ ስፔንም ይግዛን፣ ማንንም ይግዛን፣ እኛ ማንንም አይደለም። ሲጀመር አዲስ አበባ የኛም ሳትሆን የአፍሪካ መዲና ናት። ከደቡብ አፍሪካ መጥቶ ያስተዳድራት። ግን የአዲስ አበባን ህዝብ የአዲስ አበባ ልጅ ጥቅም ማስጠበቅ አለበት። ልክ የኦሮሚያ ወይ የአማራ ጥቅም እንደሚጠበቀው የኛ ጥቅምስ መች ነው? የአዲስ አበባ ልጅ መች ነው ተጠቃሚ የሚሆነው? በፖለቲካው ሁሌ አዲስ አበባ ልጅ የሆነ ነገር ሲባል አዲስ አበባ የአዲስ አበባ ልጅ ነው እንደዚህ ናቸው የሚባለው ማን ነው? ትግሉን ማን ነው ያቀጣጠለው? የአዲስ አበባ ልጅ ነው አይደል? ሀብታሙ እንግዲህ ይሄ የዛሬ 6 ዓመት ታከለ ኡማ የአዲስ አበባ ከተማ ከንቲባ በነበረበት ጊዜ የተሰማ ድምጽ ነው። አሁን ይህን ድምጽ ማሰማት አይቻልም። እንግዲህ ይሄ ከሚሰማባቸው ቦታዎች አንዱ የአጼ ምኒልክ ሐውልት የሚገኝበት ነው። የአድዋ በዓል ጊዜ ያም እንዳያከብር ሆን ተብሎ ሲስተሚክ በሆነ መልኩ ስልታዊ በሆነ መልኩ አንድ የሆነ ብልጭልጭ አዳራሽ ተገንብቶ እዛ ውስጥ አስገብቶ የበዓሉን ባለቤት መከላከያ ሰራዊት አድርጎታል። ስለዚህ አዲስ አበባ ህዝብ የት ነው አሁን ያለው? እውነት ታገኙታላችሁ? ወይ እስር ቤት ነው ያለው፣ ወይ አገር ጥሎ ተሰዷል፣ ወይ ደግሞ በተበታተነ ሁኔታ ድምጹን አጥፍቶ ነው ያለውና የአዲስ አበባ ትንፋሽ ሊሰማ የሚችልበት ሁኔታ አለ በአሁን ሰዓት። መሳይ የሚገርም ቪዲዮ ነው ያነሳው። ይሄ አሁን ባይዘዌ ያሳየው ቪዲዮ ታላቁ እስክንድር ነጋ አሁን በአማራ ፋኖ ትግል ውስጥ ያለው እስክንድርን መቼም ላንተ አላስተዋወቀም፣ ግን እስክንድር ባልደራስ ብሎ ነው እነዚህ ወጣቶች የሰበሰበው። የዛን ጊዜም ከጠቅላይ ሚኒስትሩ ቀጥታ ለእስክንድር ነጋ ወይንም ለአርበኛ እስክንድር ነጋ መልስ የሰጡት ምን ብለው ነው? ጦርነት እንገባለን ነው። ባልደራስ መጀመሪያ ምስረታው ምንድነው የነበረው? የአዲስ አበባን ህዝብ አነሳስቶ ሊመጣ የነበረውን ይሄ ካልቸራል ጄኖሳይድ፣ ኢኮኖሚካል ጄኖሳይድ፣ ዲስፕሌስመንት ተረድቶ ነበር ታላቁ እስክንድር ነጋና ይሄ ለማስቆም ጥረት አድርጓል። አልቀጠለበትም ድርጅቱ። እሱም እዛ ላይ ብዙ የደረሰበትን ነገር ታውቃለህ። ስር ገጠመው ምን አለው። ድርጅቱም አሁን ፋንክሽን አያደርግም ብዙ እንዳየውና ይሄ አዲስ አበባ እንቅስቃሴ እኛ የጀመርነው እኛ አሁን ዛሬ በውጭ ሆነን እንድናደርገው የተገደድነው ነባራዊ ሁኔታ የኢትዮጵያ ነባራዊ ሁኔታ ያለው የኢትዮጵያ ፖለቲካል ላንድስኬፕ ነፃነት የሌለበት ሐሳብህን፣ መብትህን፣ ፍላጎትህን ማትገልጽበት ምድር ሆኗል የኢትዮጵያ ምድር። አሁን እንደምታስበው አይደለም አዲስ አበባ ስርዓቱ ያለበት 4 ኪሎ ያ በሙሉ ጥበቃው የምታየው ነውና አዲስ አበባ ያው ወንበሩም ያለበት ነውና አዲስ አበባ ላይ መብትን እኛን ተደራጅተን መብታችንን መጠየቅ ቀርቶ አንድ ወጣት ልጅ አለ፣ የአዲስ አበባ ልጅ ነው እሱምና አይተው ከሆነ ሶሻል ሚዲያ ላይ ምንድነው ፍቅር ሲዝም የሚባል ሃይማኖት መስርቷል ብቻውን ነውና ልጁ መሬት የነጠቁኝ ተደራጅተው የመጡ ቄሮች ይሄው ቃሊቲ ላይ ማለት ነው ቤቱን እያሳየ መሬት የነጠቁኝ ስላለ አስረው ደብድበው አሰቃይተው አባረውታል። አሁን 3-4 ጊዜ አስረውታልና አሁን አንዳንድ ቪዲዮ ክሊፕ ያለው ምን ይላል? አብይ አህመድ ኢትዮጵያ ውስጥ ሐሳቡን ስለገለጸ የሚገረፍ ዘፈን ስለዘፈነ ምናምን ይላል። አይ አብይ ያው ሁሉ ጊዜ የመናገር ችግር የለበትም። ያው የእውነት ነው ችግር ያለበት አብይ ከእውነት ጋር የተጣላ ነው እንጂ ንግግር በማሳመር ውሸትን እውነት አድርጎ በማቅረብ አብይ አህመድን የሚተካከለው እስካሁን አላየንምና ያው ነፃነት እንዳለ ነው ስርዓቱም የሚገልጸው። ግን ስርዓቱ ምን ያህል ጨቋኝ መሆኑን የምታየው አትሊስት ኢህአዴግ በፊት መሳይ እኔ እናንተ ከ1997 ከቅንጅት ጊዜ ጀምሮ የታገል ነው አትሊስት በአደረጃጀት ፖለቲካ አደረጃጀት ሲኖር ነው ሊያፈርስ የሚመጣው አይደለ? በግለሰብ ደረጃ ስትጽፍ እነ እስክንድር ነጋ እኮ 20 ምናምን ዓመት የታሰሩም ቢሆን
ሀሳባቸውን ይገልጻሉ። ትዝ የሚል ከሆነ ሰማያዊ ፓርቲ ሰልፍ ይጠራል፣ አንድነት ፓርቲ ሰልፍ ይጠራል፣ ትዕይንተ ህዝብ ያደርጋሉ፣ ጉባኤ ያደርጋሉ። የተወሰነ በጭቆና ውስጥም የተወሰነ ነፃነት የሚመስል ነገር አለ አይደል? ትንሽ የመደራጀት መብት ትንሽ ምንድነው እነመለስ ዜናዊ በረጅም ገመድ ማሰር አለ አይደል? ልክ እስርን አልፈ ህዝብ ሞቢላይዝ አድርገ መንግስትን መነቅነቅ ስትችል ነው መተው ሊሰብሩ ሊያስሩ ሊያፈርሱ የሚሄዱት። አብይ ግን ያቺን እንኳን አይፈቅድም። ገብቷል አባባለ በረጅም ገመድ እንኳን ታስረ ማለት ማውራለ ረጅም ገመድ የሚለው ምንድነው? ይሁን ጫና ኖሮብህ የመንግስት ጫና እንዳለ ሆኖ ሰው ትንሽዬ እንዲተነፍስ ሚዲያ እንዲኖረው ሰው ችግሩን እንዲያወራ እንኳን አይፈቅድም። ይሄው ያየነው እኮ ነው። በቴዲ አፍሮ ሁኔታ ያየን ነው። ታላቁ አርቲስት ቴዲ አፍሮ ሙዚቃ ያወጣው ሙዚቃ የኢትዮጵያን ህዝብ ብሶት የተናገረበት ነው። ግን ምንድነው የሆነው? ማናጀሮቹን ማሰር፣ ስቱዲዮን መስበር፣ ሐራስ ማድረግ፣ ንብረቱን መዝረፍ፣ ቴዲን ቁም ስቅል ማሳየት ነው። አየ ቴዲን ከዚህ በፊት ብዙ በወያኔ ጊዜ ብዙ ዋናው እንደም ቴዲ ታወቀበት ታውቃለህ አይደለም? በ1997 ባወጣው ሙዚቃ ነው ኢህአዴግን ወይንም ቲፒኤልኤፍን ተቃውሞ ያወጣው ሙዚቃ ነው እንደ ሞር ፖፑላሪቲ የጨመረለት ለቴዲ እና ከዛ ጊዜ ጀምሮ ቴዲ ሐሳቡን በሙዚቃ ይገልጻል። ግን አሁን ያለው ስርዓት ምንም የሚፈቅድ አይደለም መሳይ። ምንም አይነት ነገር ምንም አይነት ኮሽታ አይፈቅዱም። ምንም አይነት እኔ አጋረንትዩ አብይ አህመድ እስካለ ድረስ የአዲስ አበባ ህዝብ ሆነ የኢትዮጵያ ህዝብ አደባባይ ወጥቶ አብይን ከመደገፍ ውጪ ለአብይ ሰልፍ ከማድረግ ውጪ ለአብይ የሰልፍ ድጋፍ በለው እውቅና በለው ያንን ከመስጠት ውጪ መብቱን አብይ አህመድን ተቃውሞ መብቱን መጠየቅ የሚችልበት ስርዓት አይደለም። ይሄ የታወቀ ነውና ስለዚህ እኛ አሁን ባለው ሁኔታ ኢትዮጵያ ውስጥ በግልጽ ማድረግ የምንችለው ነገር የለም። ከኢትዮጵያ ውጭ ሆነን የኢትዮጵያን ህዝብ ማስተባበር ነው የምንችለው ማለት ነው። የኢትዮጵያን ህዝብ ድምጽ ነው መሆን የአዲስ አበባን ህዝብ ድምጽ ነው የምንሆነው። ገብቷል? የአዲስ አበባ ህዝብ ላይ የደረሰበት ያለውን በደል እየደረሰበት ያለውን ጭቆና እየደረሰበት ያለውን ግፍ በሚዲያ ማውጣት ህዝቡ እንዲነቃቃ ማድረግ ህዝቡ ለትግል እንዲነሳሳና በመጨረሻ ያው ያለበት ኢኮኖሚ ጫና አለ፣ እየደረሰበት ያለ ግፍ አለ፣ የህልውና አደጋ አለበት። ህልውና ማለት መሳይ አንዳንዴ የህልውና አደጋ ሲባል ጦርነት የተከፈተበት ብቻ አይደለም። እኔ አዲስ አበባ ህዝብ ላይ ጦርነት ተከፍቷል ባይነኝ እኔ ምን አይነት ጦርነት በለኝ አዲስ አበባን ህልውናውን የሚያጠፋው ህብረቱን የሚያጠፋ ሶሻል ፋብሪኩን የሚበጣጠስ ንብረቱን የሚዘርፍ ኮምፕሊትሊ ደሃ የሚያደርገው የህልውና አደጋ ውስጥ ገብቷል አዲስ አበባ ከከተማው የሚያወጣው ከከተማው ደግሞ ወጥቶ ይኸውልህ የአዲስ አበባ ሰዎች ከከተማ ወጥተው ምንድነው ያደረጉት? ከከተማ ወጥተው ቤት ሰሩ። ለገጣፎ ቡራዮ ምንድነው የገጠማቸው? ለገጣፎና ቡራዮ ቤታቸው ፈርሶ በግሬደር ፈርሶ በፖሊስ ተደብድበው ግማሾቹ ተገለው እናቶች ሜዳ ላይ ወድቀው ጅብ እስኪበላቸው ልጆቻቸውን ጅብ እስኪበላ ድረስ ሜዳ ላይ ወደቁበት ሁኔታ ነው ይሄ ዲስፕሌስመንት የገጠመው። ስለዚህ አሁንም የአዲስ አበባ ህዝብ ከመሃል ተነቅሎ አሁን እነ አብይ አህመድ ወደሚያሰፍሩት ቡራዩ በለው ለገጣፎ በለው ጀሞ በለው ኮዮ ጨፌ በለው እነዚህ ቦታዎች ላይ ሲወስዱት የአዲስ አበባ ህዝብ ነገ የሚገጥመውን ነገር አያውቅም። ስለዚህ ምንድነው አንድ የሚባል አባባል አለ፣ የሃይማኖታዊ አባባል ቢሆንም መሳይኔም ማምንበት ነው። ስፍራህን አትልቀቅ የሚባል ነገር አለ። ገብቷል? የተወለድክበት ስፍራ ያደግክበት ስፍራ ያንተ ነው፣ ባለቤትነቱ ያንተ የሆነ መሬቱ ያንተ የሆነ ያንን ማስከበር ካልቻልክ ዳር ወጥተህ ደግሞ መብት አለ ልትል አትችልም። ስለዚህ አዲስ አበባ ህዝብ ማስተላለፈው መልእክት ምንድነው ለአዲስ አበባ ህዝብ መሳይ የአዲስ አበባ ህዝብ እስከዛሬ ከዛሬ ነገ ለውጦች ይመጣሉ። ጭቆናውን ብችለውም መፈናቀሉን ብችለውም ነገ ከነገ ወዲያ ለውጥ ይመጣል ብለህ እያሰብክ እዚህ ደርሳል። ከዚህ በኋላ ግን የቀሩትም ከተሞች እንዳይፈርሱ የቀሩትም ሰፈሮች መንደሮች እንዳይፈርሱ ሙሉ ለሙሉ የአዲስ አበባ ህዝብ ተበታትኖ ልክ እንደ ምንድነው የሚባለው እንደ ኩርድ የኩርድን ታሪክ ታውቃለህ መሳይ? ኩርድሾች በፊት የነበሩበት መሬታቸው ተነጥቆ አሁን የት አሉ አይባልም። በቁጥር እንኳን ለማግኘት ትቸገራል። የኩርድን ታሪክ ካየ በጣም የሚያሳፍር ነው እና ጄኖሳይድ ነው የተፈጸመባቸው፣ መሬታቸው ነው የተነጠቀው። አዲስ አበባ ህዝብ ላይም እየተደረገ ያለው ይሄ ነው እና ይሄ እንዲቆም ከተፈለገ 7-8 ሚሊዮን ህዝብ ነው አዲስ አበባ፣ ሰፊ ህዝብ ነው መሳይ።
ሰፊ ህዝብ ነው፣ ሰፊ ሪሶርስ ያለው ነው፣ ብዙ ዕውቀት ያለው ህዝብ ነው። ስለዚህ ራሱን ለማዳን ካሁኑ ሞቢላይዝ መሆን አለበት። የመብት ጥያቄ ማንሳት አለ። አንድ ነገር እንደው ማንሳት ከተቻለ እንግዲህ እናንተ በተጨባጭ ምን ልታደርጉ ነው? አሁን በእንደዚህ አይነት አፈና ውስጥ ያለ የተበታተነ ሆን ተብሎ አሁን ባልካቸው የተለያዩ ስልቶች አብይ አህመድ መሀል ያለውን ገፍትሮ ታሪኩን አጥፍቶ ትላንትን እያደበዘዘ የራሱን አዲስ ድቅል ማንነትና ይሄ ምንድነው የወል ማንነት እያለ እያመጣ እሱን ለመጫን የሚያደርገው ሰፊ ዘመቻ ይሄን ደግሞ ብቻውን አይደለም የተለያዩ የጸረ ኢትዮጵያ ኃይሎች ከውጭ ያሉ ተባበሩት አረብ ኤሚሬትስን መውሰድ እንችላለን በፋይናንስ እየደገፉት ያለ ጉዳይ ነው ትልቅ ፋይናንስ የተደገፈ ትልቅ ዘመቻ ነው እየተከናወነ ያለው የአዲስ አበባ ህዝብ ግን አሁን የት ነው ያለው ቀደም ሲል ያነሳውልህ ጥያቄ አለ እንግዲህ ቤተክርስቲያንን እንውሰድ አንድም ቤተክርስቲያን በአሁን ሰዓት ምእመናኖች የሏትም ምክንያቱም ተፈናቅለው ወደ ጥግ ተወስደዋል ቢዝነሶች የሉም አቅም እንዳይፈጠር የኢኮኖሚ አቅም እንዳይፈጠር ቢዝነሶቹ በሙሉ ጠፍተዋል ስለዚህ አሁን የአዲስ